ሰላቱ ወሰላሙ ዐላ ረሱሊላህ። እንደገና ተመልሰናል እና እንግዲህ አላህ Subhanahu Wa Ta'ala ለመጀመሪያ ጊዜ በነብዩ ላይ ያወረዳት ሱራ ምን አይነት መልእክት ይዛ እንደመጣችና ወዳውኑ አበክሮ ቀንደኛው ጥላታቸው እንዴት እንደተተናኮላቸውና ፍጥጫው እንደተጀመረ እየገለጸ ነበር ያለው ማለት ነው። ከዛው ይቀጥላል እና ከላ አንተ ሰውዬ ይሄንን አይነት አፍራሽ ተልቆህን ባጭሩ ብታቆም ይሻላል አያዋጣህምና በማለት ማስጠንቀቂያውን ቀጠለ። አሁንም አላህ Subhanahu Wa Ta'ala ለኢለም ينتهي لنسفعا بالناصية አለ። እንግዲህ እኛ በጸባይ የምትሰማ ከሆነ መክረናል፣ አስጠንቅቀናል፣ ገስጸናል አለ። ይህንን ማስጠንቀቂያ ሰምቶ ከተቆጠበ አቅሙን አውቆ አደብ ከገዛ መልካም ሰየው ነው። አልበለዛ ይህን ማስጠንቀቂያ ተሰጠን በኋላ ከዚህ ካፍራሽ ተልኮ የማይቆጠብ ከሆነ ይሄ ሰውዬ ለነስፋም ቢናሲያ በጉልበትም ምንሸነፍ አይደለንም እና አናቱን ይዘን አንስተን ልናፈርጠው እንደምንችል ንገረው አለ አላህ Subhanahu Wa Ta'ala። ለነስፋን ማለት ለነأخذن بالقوة እና በኃይል አናቱን አፍርጠን ይዘውና እንወረውረዋለን። አንድ ሰው እንግዲህ ኃይለኛ ሰው ህፃን ልጅ ሊቀጣው በሚፈልግ ጊዜ እቺን አናቱን እንዳርጎ ይዘዋል በስቶ በጣቱ እንዲህ ሲያረጋው መንቀሳቀስ አይችልም፣ ሰውነቱ በሙሉ ነው የሚሆነው እና አንስቶ መሬት ላይ ተፈጨው አለቀለት፣ ጸጥ ነው የሚለው ማለት ነው። እና አቡ ጀህል ራሱን ትልቅ አድርጎ ነበርና የሚያየው አንተ እኮ በእኛ እንደ አንፃር ተምንም የምትቆጠር አይደለም። አንድ ህፃን የ2 አመት ልጅ አንድ ትልቅ ጉልበተኛ ሰው አናቱን ብድግ አድርጎ እንደሚያፈርጠው እንደዛ እንደምቧይ ላፈርጥህ ይችላልው ከፈለክ ነብይን ማትተው ከሆነ አለ አላህ Subhanahu Wa Ta'ala። ለነأخذن بالقوة بأم رأسك አናትክን ይዤ በኃይል አንስቼ እንዳላፈርጥህ ተጠንቀቅ ይለዋል ማለት ነው። ምክንያቱም የዛ ጊዜ ነብዩ ምንም ኃይል የላቸውም፣ ያለ የሌለ ኃይላቸው አላህ ብቻ ነው። እሱ ጥብቅናውንና አለኝታውን ማሳየት ነበረበት ገና ከመነሻው ማለት ነው። እና አሁን አንተ በብዙ አሽከሮች ስላሉ ብዙ ጉልበት፣ ብዙ ኃይል፣ ብዙ መሳሪያ ስላለህ ነው እንደምትንደላቀቀው። አንተ እኮ ሁሉ ያለ ኃይሉ ምንም አያስፈልግም፣ እንደ ህፃን ልጅ አናትክን አንስቼ ላፈርጥህ እችላለሁኝ፣ ሌላ ምንም ኃይል አያስፈልገው እኔ ያለሁት ለሱ ብሎ እቅጩን ተናገረ ማለት ነው። ናሲየቲን ካዲበቲን ኻጢአ ይህችን ውሸታም እና ኻጢአ ወንጀለኛ የሆነች አናትህን አንስቼ እንዳላፈርጥህ ተጠንቀቅ ይላል አላህ Subhanahu Wa Ta'ala። እንግዲህ በዚህ መልክ ዛቻው ተጀመረ ማለት ነው። ለኢለም ينتهي عن نهيه عن الصلاة ሙሐመድ ለምን እዛ አካባቢ እየመጣ ይሰግዳል ብሎ መስገድ እንደ ወንጀል ተቆጥሮ ይሄንን ችግር ተአተካራውን የማያቆም ከሆነ እኔ ደግሞ የሚሰገድልኝ ጌታ እንደመሆኔ ለምንድነው ባሪያዬን ሲሆን አንተ መስገድ ነበረብህ፣ አንተም ፍጡር ነበርክ እና አንተ መስገዱ መተው ቀርቶ ደግሞ የሚሰግድ ሰው በመድር ላይ መኖር የለበትም ስትልኮ ይሄ ነገር አደገኛ ነገር ነው እንዴ? ለምንድነው ባሪያዬን ለኔ እንዲሰግድ በሚያረጋው ሙከራ ጣልቃ የምትገባው ብዬ አንስቼ እንዳላፈርጥህ ሳትፈራም ይላል ማለት ነው። ናሲየቲን ካዲበቲን ኻጢያ ይህች ያንተ አናት ካዲባ ናት፣ ውሸታም የውሸት ማጨቂያ የውሸት የስልቻ የሆነውን አናትክን አንስቼ እንዳላፈርጥህ ይላቸዋል ማለት ይለዋል። ኻጢያ ደግሞ የተንኮል የስተት የእኩይ ተግባር ማከማቻ የሆነውን ጭንቅላትህን አንስቼ እንዳላፈርጠው ይላል ማለት ነው። ሰው እንግዲህ በመሰረቱ የሚያስበው በጭንቅላቱ ነው የሚለውን ይጠቁማል ይሄ አያት ማለት ነው። እና አሁን ልብህን እንዳላፈርጠው አላለም። እና አናትና አቅል ተዛምዶ አላቸው፣ ሁለቱ ይገናኛሉ ማለት ነው። ስለዚህ ሰው አንድ ነገር በተለይ ተንኮል የሚደብረው በጭንቅላቱ ነው። አንድ ነገር ሊያጠቃ በሚፈልግ ጊዜ ጭንቅላቱ ራስ ምታት እስከሚይዘው ነው የሚረበሸው አይደለም እንዴ? ራስ ምታት አሞኛል አሳበስቶብኝ በቃ ምናምን ትላለህ። ያ ውስጡን ተንኮሉን ሲያጠነጥን ታቅሙ በላይ ሲከብደው ነው ራስ ምታት የሚመጣበት። እና ይሄ ውሸት የምትቀምርበትና የምታከማችበትን ጭንቅላትህን
ተንኮል የምታጠነጥንበትን ጭንቅላትህን አንስቼ እንዳላፈርጥህ ተጠንቀቅ ይላል አላህ Subhanahu Wa Ta'ala። እና ይሄን ያለበት እንግዲህ ነብዩ ያለ የሌለ እንቅስቃሴያቸው ለራሳቸው የሚመጣውን ቁርአን ተጅብሪል መስማት ያን ነገር ማጥናት በስግደት በሚፈልጉ ጊዜ መስገድ ስግደቱም ለነገሩ በዛ ጊዜ መደበኛ ስግደት ገና አልታዘዘም። 5 ወቅት ሶላት እንኳን አዛን እያሉ ቢረብሹ ኑሮ ዛሬ እንደሚባለው ከተማችንን ጊዜ በጩኸት ሊሉም እንኳን ይቻል ነበር። አዛን የለም 5 ወቅት ስግደትም የለም። ግፋ ቢባል 2 ስግደት ጧት አንድ ጊዜ ማታ አንድ ጊዜ ነው የሚሰግዱት ረካዓተይን በቃ خفيف። ያቺ ነገር ናሙና ናታ ነሙዘጅ ነው። የዛ አይነት ነገር ተጀመረ የዛ አይነት ሰጋጆች ይመጣሉ ያቆጠቁጣሉ ብሎ ነው የሚፈራው እሱ ማለት ነው። ይሄንን ነገር እንግዲህ እንዲያቆሙ ማስጠንቀቂያ ሰጣቸው ለነብዩ። ከዛሬ ጀምረህ እዚህ አካባቢ እየመጣ ግንባርክን አፈር ላይ መድፋቱን ታቆማለህ ተባሉ ማለት ነው። እሱ እንግዲህ ስራ የለውም ጧትና ማታ ያው በአሽከሮቹ ታጅቦ ይመጣና ወንበር ይደረደርለታል በካዕባ ዙሪያ ማህበርተኞቹ ይመጣሉ ጠጅ ይመጣል ይቀዳል ያንን እየተጎነጩ እንግዲህ እንካስላንቴ እንቆቅልሽ ወሬ ሲፈጩ ይውሉና ያረፍዱና ፀሐይ ሞቅ ሲል ወደ ቤታቸው ገብተው ይተኛሉ። ማታ ደግሞ ከአስር በኋላ ነፈስፈስ ሲል አሁንም ሌላ ይፈሰየምላቸዋል እዛ መተው ይጠጣሉ እስተሚመሽት ድረስ ማለት ነው። ይሄ ነው ስራቸው። እና ከዛ ይሄ ደንብና ስርዓቱ ያገሪቱ ይሄ ነው እንግዲህ ኸምር መጠጣት መወነጃጀል መሰዳደብ መሳከር መፈናከት ነው ካዕባ ዙሪያ ማለት ነው። ይሄ ነብዩ ግን እዛ መተው ራቅ ብለው ከነሱ ፈቅ ብለው በሚያውት ርቀት ላይ ይሰግዳሉ። አሸዋ ላይ እንዳሁኑ መበለጥ አይደለም አሸዋ ላይ በባዶ ግንባራቸው ያለ ምንጣፍ ነው የሚሰግዱት። እና አማተን ይሄንን አፈር ላይ እየመጣ ግንባርክን መፈግፈግህን አትተወኝም አንተ ሰውዬ አላቸው። እንግዲህ አፈሩ የሱ አይደለም ግንባሩ የሱ አይደለም ምን አገባው? እሺ ሱብሃንአላህ። እና አታቆምም ይሄን ነገር ይሄ ቆፋ ነገር እንዲያው ሚልኪው የማያምር ነገር ይላል። ሰው በግንባር መሬት ላይ መደፋት ምንድነው? እስቲ ምን ይፈይዳል? ብሎ ይስቃል ያሁሉ ሰካራም እሱን እየደገፈ ማለት ነው። እና ከዛሬ ጀምረህ ታቆማለህ ማስጠንቀቂያ። ከዛሬ ጀምረህ እንደዚህ ነገር ሲያደርግ ካያችሁት ለአሽከሮቹ መመሪያ ይሰጣል። እንደተደፋ ሄዳችሁ አንገቱ ላይ መቆም አለባችሁ አፈር በአፉ መቃም አለበት ብሎ ትእዛዝ ተሰጠ። አልአምር አልመለኪ ማለት ነው። ከዛ በኋላ በነጋታው ሲመጣ እዛቸው ቦታቸው ይሰግዳሉ ማለት ነው። ረብ العالمين ስገድ ብሏል። እንግዲህ ምን አገባቸው ከጀርባ እሱ እንዳለ ነግሯቸዋልና እሱ አሽከሮቹን ዘወራለና ትናንትና ትእዛዝ አልሰጠውም እንዴ ለምን ስርዓት አታስከብሩም አለ። እነዛ ደግሞ እንጀራ ሆኖባቸው ምስኪን ነው እንጂ ይፈራሉ። ነብዩን መዳፈር አይፈልጉም። ነብዩ የተከበሩ ናቸው በህብረተሰቡ በጣም የሚወደዱ ሰው ናቸው። እና ደግሞ የቀባኢል የብሔር ብሔረሰቦች ጥንቅር በሚሆን ጊዜ አንዱ ብሔረሰብ ተተነካ ሌላው ብሔረሰብ አካካይ ዘራፍ ይላል። እዛ ቅራኔ ውስጥ መግባት አይፈልጉም አሽኮሮቹ ማለት ነው። እና የሰው የምን አጠፋ? እሺ እስተደከመው በገዛ ግንባሩ ቢሰግድ ምን አገባው? ግን እሺ ይላሉ ያሸ እሺ ይላሉ ሲያዛቸው ዘወር ሲል ዝም በለው ባክ ምን አገባው? እና አሁን ለምንድን ነው ትናንትና እንደዚህ ብያቸው አልነበረ ዝም ብላችሁ የምታዩት ሲል ሁሉም ፊቱን ዘወር ገባው ለትእዛዙ ሊያስፈጽሙ እንደማይችሉ ማለት ነው። እንዳው ስን ያላደርገውም ያለና በስካር መንፈስ ብድግ ብሎ እየተንደረደረ አጠገባቸው ይደርሳል ማለት ነው። አጠገባቸው ሲደርስ ያላሰበው ያልጠበቀው ነገር ተከሰተ። እሱ ምንድነው? መሬቱ እንደዚህ ተበረገደብኝ ይላል። እሱ ነው የሚያወራው ራሱ። እና ትልቅ ጥልቀት ያለው ማረፊያው የማይታይ የመሬት ክፍተት ተፈጠረ በእኔና በሱ መካከል ከውስጥ እሳት የሚግምበት ከላይ ደግሞ ቀጥስል ጋራ የመሰለ ግዙፍ እንስሳ አፉን ከፍቶ እንደዚህ ሊውጠኝ ያንዣብባል ከላይ። ከዛ በደመ ነፍስ ልክ ተመለሰና እጁን እያውለበለበ እንደዚህ እያደረገ ልክ ዱላ እንደሚመክት ሰው በደመ ነፍስ እየተፍገመገመ ከተነሳበት ሂዶ ከመድረኩ ተቀላቀለ ማለት ነው ከደንበኞቹ ጋር። ሰዎች ግራ ገባቸው። የሚያዩት ነገር የለም፣ የሚያሳድደው ሰው የለም። እሱ ግን ያየውን አይቷል።
ምን ነካ እሽበክ ይሉታል እሽበክ አታውትም እንደ ይላል ምኑን አታውትም እንደ እያሳደደው ነው መላእክታው ተላይ አፉን ከፍቶ ሊውጠው እንደዚህ ያንጃበበ ነው ያለው ያ ፊቴ ያለው መሬቱ እንደዚህ ተገርምዶ ጥልቅ ሆነ እሳት ይግማል ከውስጡ እዛ ልገባ አንድ እርምጃ ሲቀረኝ ነው እንደምን በየራሴን ያቀብኩት አንድ እርምጃ ቢጨምር ኑሮ እዛ ገብቼ ነበር አለ ተዛ መለጥኩ ስል ደግሞ ቀጥስል ከላይ ደግሞ ግዙፍ የሆነ እንስሳ አፉን ከፍቶ እንደዚህ ሊውጠኝ እንደንቁላል ያሳድደኛል ብሎ ያ ሁሉ ሰካራም በቃ ሳቅ በሳቅ አይ ቡካታም ዝብለ በለለ ነገር እንደዚህ ትላለህ ለምንኛ ጀግና መስለህ ለካ እንደዚህ ነህ እኛ ለምን አናየውም እሺ አሁን የምትለው ነገር መሬቱም አልተሰነጠቀም ከላይም ወላ ወፍ እንኳን የለም እንኳን ሱብሃንአላህ የመጀመሪያው አንደርስ አገኘ ማለት ነው እንግዲህ አሁን ሂሳቡን ሙራጃ ማድረግ ጀመረ ይሄ ነገር ከጀርባው ቃል ብቻ አይደለም አንድ የሚጠብቀው ኃይል አለ የሚለውን ጥሩ ትምህርት ወሰደ ማለት ነው አላህም አርሐሙር ረሂም ነው ሱብሃንአላህ ሊያስውጠው ይችል ነበር ግን አቅል ካለ እስቲ በዚች መጀመሪያ ተመከር ብሎ ሙከራ አደረገለት ማለት ነው እና ከዛ በፊት ተወኝ እዚህ እየመጣ መደፋትህን ዛፈር ላይ እንት ማለትህን ተወኝ በሚለው ጊዜ እኔ አንተ እዚህ ብሰግድ ብደፋ አንተን ምን ጎዳሁህ አላበዛውም እንዳንተ ሰውዬ አሉት አንዲ ትንሽ ተጠር ያለች ቃል ምን አገሽ አንተን ምን ጎዳው አንተን የሚጎዳ ነገር ቢሆን ኖሮ ብተወው አንተን አይጎዳም እኮ ምን አደረኩህ አበዛው እኮ እኛም እኮ ሀገር ሙዋጢን ነኝ አሉ እቺን ማለት ጀመረ የተፈራው አይደለም እኮ አፉን ሞልቶ እኔን ያናግራል እሱ አለ እና ተሐዲዱኒ አላቸው ይሄ እንደዛቻ ተቆጠረ ትዝትብኛለህ ማለት ነው ምን አገባህ ባላለሁኝ እኔ ትዝትብኛለህ والله اني لا اكثر الناس ناديا لو ناديت መከተ ለተቀጣዓትካ አሁን መካን እኮ በጠራት በሙሉ እንደ እንት ነው የሚቋረሱ ይቀራመታል ስንት ኃይል እንዳለኝ ታውቃለህ አንተ ደግሞ የኔ ወደረኛ ሆነ ምን አገባይ ማለት ጀመርክ አላቸው እና እነዛን ልዩ ኃይሎችን ብጠራ ምን ይበቃል ግድለም ከዘመዶች ጋር ልታጣላይ ነው አንተ ነገረኛ ነህ ለአንተ እንኳን አሳየህ ነበር እና አቡ ጣሊብ ብቻ ቅር እንዳይላቸው እስቲ ለዛሬ ልለፍህ አላቸው ያነ አላህ ምን አለ አቡ ጣሊብን ተወውና እኔ ነኝ ያለሁት ከጀርባው ይልቁንስ ሊል ነው ማለት ነው ለኢለም ينتهي ለነሳን ቢናሲያ ይልቅ አንተ ደብት ገዛ ይሻልሃል ካልሆነ አናትክን ይዘና ፈርጠሃለን ፈለዲዑ ናዲየ እና ልዩ ኃይሌን ሸንጎዎችን እጠራለሁኝ ብለሃል አይደለም መሐመድ አዎን ታለህ እነዛን ሊጠራቸው የሚያስባቸውን ኃይሎች ጥራቸው አሁን በለው አሁን ጥራቸው እስቲ እንተያይ በለው ፈለዲዑ ናዲየሁ ማለት አደባባውን ዙሪያውን ያንጃበቡ ጸጥታ አስከባሪ የተባሉትን ልዩ ኃይሎችን በሉት ይሄን ሰውዬ ብሎ አንዲት ቃል በቃል ሳይሆን በጣቱ ቢጠቅስላቸው ወዳው መጥተው ይቃረጣሉ እነዛን ኃይሎች ልጥራ እንደ ብሎ ነው የሚያስጠነቅቃቸው ማለት ነው አዎ ጥራ በለው አለ አላህ Subhanahu Wa Ta'ala ጥራቸው ፈለዲዑ ናዲየሁ ሰነድዑ ዘባንያ እኛ ደግሞ እሱ ማያቃቸው ዘበኞችን እንጠራለን በዛቸው ሰዓት እዛ ጊዜ ለማን እንደሚሆን እድሉ እናያለን ይላል ማለት ነው ፈለዲዑ ናዲየሁ ናሱ እነዛን አሽከሮችንና ልጅ ኃይሎችን እንደዛተው ቢጠራ አንተ እኮ ዝም ብለህ የምትመታ አይደለህም እኔም ደግሞ የራሴን ኃይል ጠራና ሁለቱ ኃይሎች ይገናኛሉ ተዛ በኋላ ዲሉ ለማን እንደሚሆን እናያለን ይሄን ንገረው አላቸው አላህ Subhanahu Wa Ta'ala ሰነድዑ ዘባንያ ዘበኞቻችንን እንጠራለን የአላህ ዘበኞች መላእክቶች ናቸው ታውቀዋል ማለት ነው ይችን ነገር ትናንትና ናሙናውን አሳይቶታል አይደለም አንዱ ብቻ እንስሳ አፉን ከፍቶ እንደዚህ ሊውጠው እንዳሳደደው ያውቃል ታውቃለህ አይደል ያየው እኮ አለ የዛ አይነትን ብናመጣ ያንተ ዘበኞች ምን ያደርጋሉ አብረው ነው የሚዋጡት ከላ ይልቁንስ ይሄንን ነገር ተንኮልከን ብታቆም ይሻልሃል ተጠንቀቅ እኔ ምናልባት ልብ ትገዛለህ ሰው ትሆናለህ ብዬ ነው እንጂ ለማጥፋት ምንም ችግር የለውምና አሁንም ብታቆም ይሻልሃል በለው ይላል ማለት ነው ላ ቱጢዑሁ ያ ሙሐመድ እሱ ግን እዚህ እየመጣ አትስገር ነው የሚልህ ያለ የሌለ ወንጀልህ አበሳ መስገር ነው ለፈጠረህ ጌታ እሱ አትስገድ ብሎ
የኔን ትእዛዝ የሚጻረር ትእዛዝ መመሪያ ከሰጠህ የሱን ትእዛዝ እንዲያትቀበል አላቸው ነብዩ አለይሂ ሰላም። ነብዩ እንግዲህ በመሃል ተጨነቁ። ማለት ነው ይሄኛው አትስራ ይላል፣ ይሄኛው አትስራ ይላል። ላ ቱጢዑ አላህ ማንን ነው? እና ላ ጧዓተ ሊመኽሉቂን ፊ ማዕሲየቲ ልኻሊቅ። እሱ ማን ነው? ፈጣሪህ ነው። የምትሰግድበት መሬት እሱ ንብረት ነው። ምን አገባው? እና አትስገድ ብሎ የሚሰጠውን ትእዛዝ እንዳትቀበለው፣ እሺ እንዳትለው። ወስጁድ ወቅተሪብ፣ ዝም ብለህ እሱ የተናገረውን ነገር ውድቅ በማድረግ ማንንም ሳትፈራ ለጌታ ስገድ የፈለግከውን ያህል። ወቅተሪብ፣ በሰገድክ ቁጥር ደግሞ ወደ ጌታ ትቃረባለህ። ወደ ጌታ በቀረብክ ቁጥር ጥበቃው ደግሞ ለአንተ ነው የሚጠናከረው። ስለዚህ የመጣው ይምጣ፣ አንተ ያለምንም ፍርሃትና ስጋት ለጌታ ስገድ። እሱ ለምንድን ነው ማስጠንቀቂያ ያልተከበረው ብሎ እርምጃ ሊወስድ ከፈለገ በመጣበት ይምጣ፣ እኔ ያለሁ ብሎ ዋስትና ሰጣ አላህ Subhanahu Wa Ta'ala። ባለው መሰረት ያው ቀጠሉ። እሱም አቅሙን እያወቀ መጣ። ደፍሮ እርምጃ ለመውሰድ አልተቻለም። ምክንያቱም በቀደም አይቷልና ሁኔታውን ማለት ነው። ዝም ብሎ ደግሞ ሊመለስም አልቻለም። ያው የሰይጣን ፈረስ ነውና ማለት ነው። ቢሆን ይሄው የተለያየ ሙከራ ማድረግ አለበት። እና በዚህ ሁኔታ ላይ እያለ እንግዲህ የመስገድን ስግደት የማስቆሙ ጉዳይ አልተሳካም ማለት ነው። በዚህ ሁኔታ እንዳለ አንድ የመናዊ መጣና ነጋዴ የሆነ ሸቀጥ ይዞ ይሸጣል። ከሸጠ በኋላ በርከት ያለ ገንዘብ በኪሱ ሲይዝ ሽፍታ አለ። በያ እንግዲህ ገንዘብ ይዞ የሚሄዱ ሰዎችን እየተከታተሉ የሚደበድቡ የሚገሉ ሽፍታዎች አሉ። እነዛ ይቀሙኛል ብሎ ፈራና ይሄን ገንዘቡን ታዋቂ ሰው ዘንዳ ማስቀመጥ ፈለገ። ማን ነው እንደዚህ ገንዘብ አደራ ላኖር ፈልግ ነበር ብሎ ሲጠይቅ አበል ሐከም እንጂ ሌላ ማን አለ? እና ሌላ ሰው ቢከዳህ እንዲያው እንትን ማለት አትችልም። እሱ ግን ለክብሩ እንኳን ብሎ እንደዚህ ስሙ እንዲጠፋ ስለማይፈልግ ለሱ ብትሰጠው ይሻላል ብሎ ይመክረዋል ሰው። እና አበል ሐከም እኔ እንደዚህ ገንዘብ ነበረኝ አደራ ቢያስቀምጡልኝ እስከ ተወሰነ ጊዜ ድረስ ይላል። አምጣው ጥሩ ነው አለ ጎበዙ። እንኳን እጄ የገባ ነው ነገሩ። ተቀበለና ያን ገንዘብ ቁጭ አደረገ። ሰነባብቶ መጣና ያ በቀደም የሰጠሁትን ገንዘብ ይስጡኝ አመሰግናለሁ ሲል የት ነው የምታቀኝ? የት አውቃለሁኝ? ምንድነው የምትለው ያለኸው ይለዋል ማለት ነው። የሀገር መሪ የሆነው ሰው ያኔ ተራ ላይ ባሆነ ማለት ነው። ሱብሃንአላህ። አረባ አካባቢል ቢወድቅ ቢነሳ ቢያለቅስ ማን ይሰማዋል? ዘወር አድርጉት ከዚህ እብድ ነው እንደምን ብሎ ዘበኞቹን ላከበት። ከዛ መካ እየዞረ ሰፈር ለሰፈር ማልቀስ ጀመረ። ሰውየው እንደ እብደት አደረገው። ወትሮም እንግዲህ ገንዘቡ እንዳይበላ ነበር፣ አሁን ባላሰበው ተበላ። ምን ይብቃኝ እያለ እየየው መጮህ ጀመረ። ሰፈሩን ረበሸ ማለት ነው። ምንድነው አላፊ አግዳሚው? ይኸው አበል ሐከም ገንዘቤን ቀምቶኝ ሲል ይፈራል። ሁሉም ያልሰማ መስሎን ዝም አያገባኝም እያለ ይሄዳል። በዚህ ሁኔታ ላይ ያለ አንዳንድ ደግ ሰው አይጠፋምና ምን ሆነ ነው ሲለው አበል ሐከም አደራ አስቀምጬበት ገንዘቤን ቀምቶኝ እና በማን ነው የምጠይቀው ይላል። ምን አለ? ናቶሎ አለው። ይሄም የሱ ቢጤ ነው። ይሳለቅበት ጀምሯል። ፈለገና መሐመድ የሚባል አለና እንደ ሰፈር ሄድና እሱን ጠይቀህ ለሱ ንገረው፣ እሱ ነው ሊያሰጥህ የሚችለው አለ። እሱ ጆክ ሊሰራ ነው እኮ ሁለቱ ተቃራኒዎች መሆናቸውን ስለሚያውቅ ማለት ነው። እስቲ መሐመድ ደግ ነው፣ ለደካማ ለጭቁን ዋቢ ነው እየተባለ ይነገርለታል። እስቲ አሁን ይሄ ዙልም እንደ ሲሰማ የሚያረጋውን እናየዋለን ብሎ ሊያጋፍጣቸው ፈልጎ ነው። እሺ የቸገረው ሰው እንግዲህ መጥፎ ነው እውነት መስሎት ሄደ ነብዩ ጋር ማለት ነው። እና እያለቃቀሰ ሲገባ ምን ሆንክ ሲሉት ይሄ አለቃቸው አቡል ሐከም የሚባል ሰውዬ አደራ ገንዘብ አስቀምጬበት ዘወር በል ብሎ ይወቀማኝ እና አንዳንድ ሰዎች ሳማክራቸው አንተ ነህ ለታሰጠኝ የምትችለው ብለው ነገሩኝና እባክህ እንደው ብሎ ያለቅሳል ነብዩ ላይ እግራቸው ስር ተደፍቶ ማለት ነው። እዚህ ጨነቃቸው። እሳቸው ለራሳቸው አትስገድ እየተባሉ የሚንከለከል ሰውዬ እንደገና ንጉስን ሄደው ገንዘብ ለምን ቀማ? ግን እዚህ ላይ ነው እንግዲህ የሰው ልጅ እንትን ይሄን የራሳቸውን ችግር ረሱትና ይሄ ምስኪን እንደዚህ ሆኖ መቀማቱ በጣም ተሰማቸው። እኔ እንግዲህ ቢሳካ ተሳካ፣ ባልሆነ መሞከር አለብኝ። መልእክተኛ ተንጉስ ቤት ይገባል ይባላል አይደለም?
ምን ቸገረኝና የሰውዬ አሁን ያልችልም ብለው ልግመት ነው የሚመስለው። ያው ሰዎቹ አጋፍጠውኛል እንግዲህ እሱ ነው የሚችለው ብለው ነግረውብኛል አይደለም ሄጄ ልሞክር እምቢ ሲል ይቀራል خلاص ምንድነው ችግሩ ይሉና እሺ ሞክርልሃለሁ ጠይቃለሁኝ አሉ። ተነስተው ሄዱና በር ቆፈቆፉ። በር ሲቆፈቆፉ ግቢ ውስጥ ነበር እሱ ዘበኛም አልነበረም። በአጋጣሚ በሩ ሲቆፈቆፍ ሲከፍት መሐመድ በሩ ላይ ረገኝ ሰውዬ ደነገጠ። በቃ አንድ ነገር ይዞ ነው የመጣው እንግዲህ ብሎ ቤት የመጣ ደፍሮ ተነጨራሹ አለና ተርበተበተ። ሲናጣዩት የዛ ጊዜ ኮስተራውና ሳቸው ልብልብ ተሰማቸው። የዚህ ሰውዬ ገንዘብ አትሰጥም ለክ እንግዲህ ጀሽ እንዲያስከተለ ሰው ነው ማለት አንተ ብለህ እኛን ብትበጠብጥ አንሰ እንደ የሰው ሀገር ደግሞ ገንዘብ ምስኪን መጥቶ አንተ ሰው መስሎት አምኖ ሰጥቶ ትንሽ እንኳን አታፍርም ለምን አትሰጥም ይሄን ሰውዬ በሚል ጊዜ መልስ ከመስጣቱ እንዲህ ሲል ያ በቀደም ያየው እንሰሳ በላው ላይ ተደቅኗል። እንደዚህ አፉን ከፍቷል። እሺ ሰጣለሁ ያለ በቃ እሺ ሰጣለሁ። ሱብሃንአላህ ወዳውን ውስጥ ተቀረጭቷ አንጥተ እንዳለች አስረከበ። ምክንያቱም እንግዲህ የህይወት ጉዳይ ነው። እምቢ ቢል መልሱ ምን እንዲሆን አወቀ። እሳቸው ግን ጌታ ያን ያደርግልኛል ብለው አልጠበቁም። እንደ ውርድ ተራሴ ልሞክር ብለው ነው የሄዱት። ተሳካላቸው ማለት ነው። ይህ ጊዜ እሱ የበለጠ እንግዲህ ቤቱ ድረስ መጥተው ትእዛዙን ማስፈጸም ከቻሉ ምንድነው የሚጠበቀው ከዚህ በኋላ? እና ከላላቱ ጢዑ ወስጁድ ወቅተሪብ አላህ ዝም ብለህ ስገድ እሱ የሚያደርገውን ነገር ምንም ደንታ አትስጠው የሚለው ራሱ ተረጋገጠላቸው ማለት ነው። በመጣበት ቦታ ቢመጣ ሊያጠቃቸው እንደማይችል ገባቸው። ያ ሰውዬ ብሩን ተቀብሎ አመሰግናለሁ ብሎ ነብዩን ሲሄድ ያንን የላከውን ሰው ያገኘው እንግዲህ አቡ ጀህል መሐመድን ወይ በጥፊ ብሎታል ወይ ብሎ እየጠበቀ ነው እሱ አዲስ ትኩስ ዜና ይዞ ሊሄድ ለጓደኞቹ ማለት ነው። እና ምን አደረገ? በጣም አመሰግናለሁ ጥሩ ሰው ነግረኸኝ አሰጠኝ እኮ አለ። እንዴ ምንድነው የምትለው አለው። ሰጠህ? አዎ። እንዴት ሰጠህ? እንዴ ያሰጣል ብለኛል እንዴ እንዴት እንደምትላለህ? እና እንግዲህ አላህ Subhanahu Wa Ta'ala መጀመሪያ ነብዩን ራሱ እንደመረጣቸው ራሱ ደግሞ የመጀመሪያውን አደገኛ ጥላት ቢሰልጥባቸውም እሱ ግን የቅርብ እንክብካቤና ጥበቃ እያደረገላቸው እንደቀጠለ ነው የሚያሳየን ማለት ነው። ስለዚህ በሌላው አያት والله يعصمك من الناس ሰው የፈለገው ሰው አንተ ሊያጠቃና ሊያጠፋ ቢሞክር አይሳካለትም ጌታ ይጠብቃል ያለውን በዚህ መልክ ያረጋገጠ ነው የመጣው። እና አሁንም እንግዲህ የሚያሳየው ይሄ ሱነቱላህ ሙተከረር ነው። የአላህ ልማድ فلن تجد لسنة الله تبديلا ولن تجد لسنة الله تحويلا። አዳው እስላምም እንዳሉ አቡ ጀህሎችም አሁንም አሉ። እንደገና ደግሞ አትባዑ መሐመድም እሳቸውን ተክቶ አለ ካነሳደገ ማለት ነው። ችግሩ ምንድነው? በመድር ላይ ያው ነገር ነው እየተደገመ ያለው። ሰዎች ለጌታችሁ ለምን ትሰግዳላችሁ? ለምን ሃይማኖታችሁን ትከታተላላችሁ? ለምን ጌታን ረስታችሁ እኛን አታመልኩም ነው ያለው ጥያቄ አይደለም እንዴ? መልኩ ቢቀያየርም ሌላ ምንም ነገር የለውም እንጂ ማንም ሃይማኖታዊ ሰው ተነስቶ በአለም ላይ ሰምታችሁ ታውቃላችሁ? አንድ ሙተደይን የሆነ ሰው የገሌን ቤት ሄዶ ዘረፈ የሚባል ዜና ሰምታችሁ ታውቃላችሁ? አንድ ዲን ያለው ሰው የገሌን ሚስት ቀማ የሚባል ሰምታችሁ ታውቃላችሁ? አንድ የሙጠዋ ሄዶ መንግስት ገለበጠ የሚባል ሰምታችሁ ታውቃላችሁ? የለም። የሌለ ነገር እኮ ነው። ዋናው ችግራቸው ግን ምንድነው? እነዚህ ዲን ጋራ የተዛምዶ ያላቸው ሰዎች መንቃት ጀምረዋል። የህይወት መስመር ትክክለኛው የት እንዳለ አውቀዋል። ጌታ ጋራ ስለተዋወቁ ህዝቡን ያስከዱናል ነው። ህዝቡ የነሱ በግ ነው። በእነሱ እይታ የደነዘዘ ያልነቃ ያላወቀ እስከሆነ ድረስ እንደፈለጉት ይነዳል ያገለግላል። ይህን ህዝብ ነቃ ያለ ከመሐከሉ ከመጣ ይሄ እኮ የምትከተሉት መስመር ትክክል አይደለም፣ እናንተ እኮ የፈጠራችሁ ጌታ አላህ ነው፣
ጌታን አውቃችሁ ለምን በጌታ ፍቃድ አትመሩም የሚል ነገር ገና ይናገራሉ ተብሎ ማለት ነው። ገና አሁን በስግደት ላይ ነው፣ ንቁጣ ሲፍር ላይ ነው ያሉት። ዛሬ ከሰገደ ነገ አምር ቢል ማዕሩፍ ነህይ አኒል ሙንከር አይቀርም ማለት ነው። ዛሬ ከሰገደ ለማን ነው የሚሰግደው? ለጌታ አውቆ ነው፣ ጌታን ፈርቶ ነው አይደለም። ጌታን ፈርቶ የሚሰግድ ከሆነ ነገ ጌታ በአካባቢው እንደዚህ ነገር ጀራኢም እየተሰራ ነው፣ ለምን ይሄ ነገር ነውር ነው፣ ተው አይበጃችሁም፣ ትጠፋላችሁ ብለህ ንገር፣ ህብረተሰቡን ምከር ይለዋል ነገ። ይሄ የዲን ግዴታው ነው። እንግዲህ ጌታን ስላመነበት ይፈራል። ያ የጌታን ያዘዘውን ነገር ሊያዝ ነው። የዛ ጊዜ አላህ የወፈቃቸው ሰዎች ያንን ትእዛዝ ተቀብለው እሱ ጋር ሊሰለፉ ነው ማለት ነው። ነገ ያንን የበሰበሰና አስቀያሚ የሆነ ልማድና ባህል ይሄን ጌታ ይጠላልና ዝሙት አታብዙ፣ ይሄ ሌብነት፣ ዝርፊያ፣ መስከር የመሳሰሉ እነዚህ ብልግናዎች ናቸው፣ አውዳሚ ባህሪያዎች ናቸው፣ ኋላ ቀሮች ናቸው፣ ተው ብሎ ከመከረ ይሄ ሰው የጨዋ ሰው ነው፣ ለሀገር ለወገን ተሰሚነት ያገኛል ማለት ነው። የዛ ጊዜ እነዛ ደግሞ ማደንዘዣቸውን እያከሰመባቸው ነው። ምክንያቱም በመጠጥ፣ በዝሙት፣ በውሸት፣ በዝርፊያ፣ በጉቦ አይደል የሚኖሩት። ያ ነገር አሽከላቸው ተበጣጠሰ ማለት ነው። የመኖር ሲስተማቸው ተበላሸ። ያ ይመጣል ብለው ነው እንግዲህ አስቀድመው አክራሪ ገታሪ ምናምን እያለ የሚለጥፍብህ ማለት ነው እንጂ ይሄ አቢድ የሆነ ሰው ጌታውን የሚገዛ ሰው ከማንም አይደርስም። ጌታው አይፈቅድለትም የማንንም ነብት እንዲገፍ ማንንም እንዲዘርፍ። ሃይማኖት ያለው ሰው ማን ፈቅዶለት ነው የሚያደርገው? በማንም ላይ አይደርስም። ግን የጌታን ትእዛዝ ታለ በሚችለው መጠን የጌታን ትእዛዝ ለማክበርና ለማስከበር ይሞክራል። ያ ከሆነ ደግሞ ህዝብን አነቃ ነው። ህዝብን ተማንቃቱ በፊት ቶሎ እሱን መቅጨት አለብኝ ይላል ማለት፣ መቀጣጫ ማድረግ አለብኝ። ይሄ ነው ችግሩ እንጂ አልበለዛ የዲን ሰዎች ማንንም የበደሉና የጎዱበት ጊዜ የለም። ቦታም ከያዙ ደግሞ በጌታ ፍትህ ነው የሚመሩት። ጌታ የማንም ዘመድ የማንም እንትን አይደለም፣ ሁሉም ፍጡሮቹ ናቸው። የሁሉም ፍጡሮች መብት ይከበር፣ በሰብአዊ መብት እኩልነት ይስፈን። ለይሰ ሊአረብይን አላ አጀምይን ወላ ሊአስወድ አላ አብየድ ያለው እስላም አይደለም እንዴ? ይሄ ነገር ነው ተጥቢቅ የሚደረገው እንጂ ማንም በማንም ላይ እንዲዘምትና ማንንም እንዲዘርፍ አይፈቅድም ሃይማኖት። ግን እነሱ ያለ ስሙ ስም፣ ምክንያቱም ብዙሃን መገናኛው ማስሜዳው ውሸታሙ አራጋቢ ሁሉ ከነሱ ጋር ነው። ያው ሰይጣኑን መላይካውን ሰይጣን አድርገው ይስላላቸዋል። ያም እንግዲህ የኢዕላም የማስሜዳ ሰለባ ነው ብዙሃኑ ህዝብ ማለት ነው። የተነገረው ውሸት ተደጋገመ እውነት ይሆናል ይላል፣ አብሮ ይዘምራል ማለት ነው። ራሱን በገዛጁ ያጠፋል። የነቃ ሰው ከመጣ ግን ያ ነገር እንደማያዋጣ ለወገኑ ይነግርና ከሱ ላይ አመጽ ይፈጥርብኛል በሚል ስጋት ነው ይሄን ችግር የሚያመጡት። ትናንትም ዛሬም ምናልባትም ነገም ማለት ነው። هذا وصلى الله وسلم على النبي وعلى اله